ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተም በያላችሁበት የእግዚአብሔር ሰላምታ ከእናንተ ጋር ይሁን እያልኩኝ እንግዲህ ዛሬ እንዴት ነው ሚዲያውን አይታችሁታል አይደል? እንግዲህ ዛሬ አብርሽዬና ሄርሚዬ ተጋቡ እንበል ተጋቡ ብንል ያዋጣናል ይመስለኛል። ያው እንግዲህ እንደምታውቁት አላቅም ማለት የሆነ ቤተሰቦቹም በጣም እየተናገሩት ነው ያሉት አብርሽን። ኤፍሬም ወንድሙም እንግዲህ ከሷ ጋራ ቀለበት የምታረግበትን ቀን ከኔም ጋር ከቤተሰቦችም ጋር የምትቆራረጥበት ቀን ነው የዛኔ ታጣኛለህ እያለ እንግዲህ ወንድሙም እያስፈራራው ነው ያለው፣ ኤፍሬም ማለት ነው። እህቱም ትልቋ እህቱ እንግዲህ ታላቃቸው እሷም በጣም እየተቆጣች ነው ያለችው። ኦልሬዲ እኮ ተፋተዋል እነዚህ ልጆች ተፈራርመዋል ምናምን፣ ነገር ግን ደግሞ እግዚአብሔር አንድ ቀን ይመልሳቸው ይሆናል። ልጅ አለ በመሃል። እንኳን ተጋብቶ ተዋልዶ የተለያየ አይደለም ሌላም ትልቅ ነገር ላይ የተደራረሰ ሰው ህይወትን መስዋዕት ያደረገ ሰው እንኳን ይቅር ይባባላል እና ምናልባት እነሱም ነገ ልብ ይገዙ ይሆናል። አንዳንዴ አለማስተዋል ነው እንደዚህ የሚያደርገው ብዬ አስባለሁ። አብርሽንም ቢሆን አያስተውልም ይሆን ጅልነትም ይሆን ልጅነት አይታወቅም። አብርሽ ጋር ያለው ነገር ማለት ነው ሲበዛ የዋህ ነው መሰለኝ። ግን ደግሞ ያ የዋህነቱን በጣም ብዙ ሰው ነው የሚጠቀምበት ማለት ነው። ማለት አላቅም በየትኛው ልክን መናገር እንዳለብኝ እራሱ አላቅም እውነት ለመናገር እና ያው ሩታ ደግሞ አሁን ላይ የቀናች ይመስላል እንደምታዩት ከሆነ በጣም ውስጧ እየተናደደ አይነት ነገር ነው የምታንጸባርቀው። ቪዲዮ ላይም እያያችሁ ከሆነ የሆነ አብርሽ የሚጨክን አልመሰላትም መሰለኝ። እንደዛም አድርገው ምናምን ተመልሶ ይቅርታ እንደሚጠይቃት ወይ ተመልሶ ደግሞ ለምን እንደዚህ እንዳደረገች እንደሚለማመጣት ምናምን ነገር አስባ ይመስለኛል ያንንም ፕራንክ ያዘጋጀችው። ምክንያቱም እያያችሁ ከሆነ የሆነ ነገር ይነበባል ከለዋ ላይ። በእርግጥ የምትወዱትን ሰው በአንዴ መርሳት አይቻልም። እሷ አሁን እዛ ጋር ረስቼዋለሁ አልፈልገውም ከውስጤ ወጥቷል ምናምን ብላ ሊሆን ይችላል፣ ግን ውስጧ ያንን አላደረገም። የውስጧን ደግሞ እንደዚህ እንደኛ በሩቁ የሚያይ ሰው ነው የሚያስተውለው አይደለ? ረጋ ብለን ስለምናያቸው እናስተውላለን የሚያረጉትን ነገር። እነሱ ግን በቦታው ላይ ስለሆኑ የሚያረጉትን ነገር አያስተውሉም እና ለዛም ይመስለኛል አሁን ላይ ብዙ ምንትናት እኔ እንጃ የሆነ የምታዩት ነገር ነው። የሆነ ስሜት አላት። ያው አፍ ይናገራል፣ ግን ደግሞ ተግባሯ ያደረገችውም ነገር ሊጸጽታት ይችላል። ምክንያቱም ልጇን ስታይ እዛ ፕራንክ ላይ እንኳን ያደረገችው አብርሽ በጣም የተመለሰች መስሎታል። ኢቭን ለልጁ እንኳን ለብቻው አልጋ እናሰራለታለን ሲል ሰምታችሁ ከሆነ ምናልባት ቪዲዮውን ደጋግማ ስታየው የሆነ የተሰማት ስሜት ሊኖር ይችላል ብዬ ነው ያሰብኩት፣ እንደራሴ ማለት ነው። ብቻ ምን ልበላችሁ የሆነ ስሜት አላት ሩታ። አብርሽ ደግሞ በቃ የሆነ ቆርጦለታል አይነት ነገር ነው የሚመስለው። ምክንያቱም ይህ ሁላ ጊዜ ከሄርሜላ ጋር በተገናኙበት ሰዓት ላይ ሄርሜላን አንድ ቀን ስሟት አያውቅም። ባይዘው ሁሉንም ቪዲዮ ከላይ እስከታይ እዩ ሄዱና አንድ ቀን ስሟት አያውቅም ጉንጯን። ዛሬ ግን ስሟታል። ያ ማለት የሩታ ጋር ያለው እንትኑ ልቡ የቆረጠለት ይመስለኛል እኔ ሳስበው፣ እንደኔ ማለት ነው። እና እኔ እንጃ እኔ አላቅም
የሆነ ነገር ግን አለ። በቃ አብርሽ ወደ ሄርሜላ እያደላ ይመስለኛል። አሁን ላይ ወረቀቱን ከፈረመ በኋላ የሆነ ምንም ተስፋ ያደረገበት ነገር ያለ አይመስልም። አመዝኗል ወደ እሷ ማለት ነው። ምክንያቱም ቀለበት አድርግልኝ ብላ ከአንድ ቀን በፊት በለቀቁት ቪዲዮ ላይ ስትናገርም እንግዲህ ቀለበት አላረግልሽም፣ ከአንቺ እኔን ማሰር የምትፈልጊ ከሆነ በልብሽ እሰሪኝ እንጂ በቀለበት አይደለም እኔን ማሰር የምትችይው። አብርሽ ቀለበት ስላረገልኝ የትም አይሄድም ማለት አትችይም። ስለዚህ እኔ ቀለበት አላረግልሽም፣ ግን አንቺ እኔን ማሰር ከቻልሽ በልብሽ እሰሪ። ለሰው ልጅ ዋናው ነገር እምነት ነው አለ ማለት ነው። ያ ማለት ምንድን ነው? በቃ አይደለ በልብሽ እሰሪኝ፣ ዋናው እምነት ነው ማለት ቀለበት ለሩታ አድርጎላት ሩታ ቀለበቷን አውልቃለች፣ ሰማንያዋን ቀዳለች። ያ ማለት እምነት ስለሌለ ነው አይደለ? እሷን ስላላመነችው ስላላመናት። አሁን ደግሞ ለሄርሜላ ቀለበት ከማደርግላት በአምናት ወይም ብታምነኝ አይነት ነገር ነው ያንጸባረቀበት ማለት ነው። እና እሷም በዛ ልክ አላንገራገረችው። ምክንያቱም እሷ ስራዋ ነው፣ ትፈልገዋለች አብርሽን። እሱ ባላት መንገድ ነው የምትጓዘው። እንግዲህ አሁን የተሳካላት ይመስለኛል። እሷ ሲሳካላት ደግሞ ሩታዬ እየተናደደች ነው። እንግዲህ የልጃቸው አምላክ ለነሱ የተጻፈ ህይወት ከሆነ የትም ቢሄዱ ሩታና አብርሽ አይለያዩም። ተለያይተው ቢለያዩ እንኳን የተጻፈ ነገር አይቀደድም። እነሱ የጻፉትን ቀደውታል። እግዚአብሔር የጻፈውን ግን ማንም አይቀደውም። እና ይቺ ልጅ ደግሞ ያለ ልክ የሰው ትዳር ውስጥ መግባት፣ ባለትዳር ወንድን ምንም ነገር ሳያጠኑ ባለትዳር ወንድ መያዝ ምናምን ምን እንደሆነ ሊያስተምራት ሊሆን ይችላል። እግዚአብሔር እኮ አንዳንዴ ሰውን የሚያስተምረው በሰው ላይ ሆኖ ነው። ሄርሜላ እንደ እውነቱ ቢሆንና እንደ ሴትነት ቢሆን ከመጀመሪያው ገና እንደመጣች አብርሽ ላይ መለጣጠፍ ሳይሆን የሚኖርባት አብርሽና ሩታን አፈርድሜ በልታ ራሱ ቢሆንም አብርሽና ሩታን ማስታረቅ ነበረ ስራዋ። ግን እሷ እዛ ጋር ምንድን ነው ያደረገችው? ጓደኛ ነኝ እያለች ትስመዋለች፣ ትተሻሻዋለች፣ ትለጣጠፋለች። ሩም እንደፈለገች ነው፣ መዝናኛ ቦታ እንደፈለገች ነው። እኛም ጓደኞች አሉን እኮ ወንድ ጓደኞች፣ ግን አንለጣጠፍም። ምክንያቱም የምትለጣጠፉት የራሳችሁ ባላችሁ ሲሆን ነው፣ ፍቅረኛ ሲሆን ነው፣ ህይወት ሲሆን ነው እንጂ ያገኘነው ጓደኛችን ነው ብለን አንለጣጠፍም፣ አንሳሳምም። ቦታ አለው፣ ስርዓት ያለው የሆነ ቦታ አለው ጓደኝነትና እሷ ደግሞ የጓደኝነትንም ቦታ አታውቅም፣ የፍቅረኛ ቦታም አታውቅም። በቃ ያን ሰው ስለምትፈልገው ብቻ ነጥቃ መውሰድ ነው የምትፈልገው። ያ ነገር ደግሞ ይሳካል አይሳካም እንግዲህ እናያለን። ቤተሰቦቹም የሚፈቅዱለት አይመስሉ። ምክንያቱም ኤፍሬምም አሁን ላይ እየተቆጣ ነው፣ እያስፈራራው ነው ያለው። እህቱም ታላቅ እህቱም እንደዛው። ጋሽዬ ደግሞ አላቅም እንግዲህ ምን እንደሚል። ጋሽዬ መቼም አትለያዩም ብሏቸዋል ከዚህ በፊት ሩታንም እሱንም ማለት ነው። እና እኔ እንደኔ ግን ደስ የሚለኝ የራሴን ሀሳብ ስነግራችሁ ሩታና አብርሽ አንድ ላይ ሲሆኑ። ምክንያቱም ለምንድነው ታውቃላችሁ? ውለዱኝ ብሎ ያላዘዛቸውን ልጅ ስለወለዱ። ወደዚህ ምድር አምጡኝ ብሏቸው አይደለም ያመጡት፣ እግዚአብሔር ስለሰጣቸው አይደለም። ስለዚህ ያን የእግዚአብሔር ስጦታ ደግሞ ሁለቱም አንድ ላይ ሆነው ሲያሳድጉት ደስ ይላል፣ ያምራል። ለልጁም ትምህርት ደስ ይላል። በቃ ለሁሉም ነገር ደስ ይላል። በቃ ቤት የሚደምቀው እናትና አባት ሲኖር ነው እንጂ አባት የሌለበት ቤት መቼም አይደምቅም። ኦና ነው የምር። ሞቆ አይሞቅ፣ በርዶ አይበርድ፣ ምንነቱን አታውቁት። አባት የሌለበት ቤት መቼም ቢሆን ደስተኛ አይኮንም። ለጊዜው ሊመስል ይችላል፣ ግን አይደለም። እናት የሌለችበትን ቤት አይሞቅም፣ አይደምቅም፣ ምንም መልክ የለውም። ሲጀመር ቤት መልክ ያለው እናትና አባት ሲኖር ብቻ ነው። የእውነቴን ነው የምላችሁ። እና ባለ ትዳር የሆናችሁ ሰዎች ትዳራችሁን በደንብ ጠንቅቅ ብላችሁ ያዙ። ባሎቻችሁን አትልቀቁ። ቢያጠፉም ጥፋታቸውን በቤታችሁ መክራችሁ አስቀሯቸው።
ወደ ውጪ እንዲወጡ አትፍቀዱላቸው። ወንድ ልጅ ውጪ ከወጣ አይመለስም። ይሄንን ወቂ አዳሜ ባለትዳር የሆንሽ ማለት ነው። እኔ እንኳን ተምሬያለሁ ከሩታና ከአብርሽ ስለተማርኩኝ ባሌን ወደፊት እንዴት መያዝ እንዳለብኝ እየተማርኩኝ ነው። ግን አውጥቼ ምናምን እንደዚህ አደባባይ ላይ መስደብን አይደለም የተማርኩት። ከበፊታቸው ፍቅር ነው መማረው እንጂ ይሄ የአሁኑ ስራቸው ግን ምንም አያስተምርም። ዝም ብሎ ነው። ለእነሱም ጥሩ አይደለም፣ ለልጃቸው ጥሩ አይደለም፣ ለተመልካችም ጥሩ አይደለም። የአሁኑ ስራቸው አያስተምርም። ያለፈው ህይወታቸው ግን ያስተምራል። ለፍቅር ምን አይነት መስዋዕት እንደሚከፈል፣ ከምትወዱት ሰው ጋር እንዴት መሆን እንዳለባችሁ፣ እንዴት መኖር እንዳለባችሁ፣ ከምን ተነስታችሁ የት እንደምትደርሱ ምናምን ነገሮች ስቴፕ በስቴፕ ነው የሄዱትና እነዛ ነገሮቻቸው ያስተምሩናል። ይሄ የአሁኑ ህይወት ግን አያስተምረንም። እኔ በአሁኑ ህይወታቸው አልማርም፣ መማርም አልፈልግም። ባሌን መስደብ፣ እሱ ደግሞ እኔን መስደብ፣ የእሱን ገመና ማውጣት፣ እሱ የኔን ማውጣት ይሄ አያስደስትምም አያስተምርም። እና የኔ ውዶች የኔ እንቁዎች በጣም ነው የምወዳችሁ የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች። ወደ ኋላ ሳይሆን ወደፊት ነውና እስኪ ደገፍ ገፍ አድርጉኝ እንዳልወድቅባችሁ ማለት ነው። እና በጣም ነው የምወዳችሁ የማከብራችሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ በማስቀመጥ እኔ ደግሞ ሀሳባችሁን እመልሳለሁ ማለት ነው። እና በጣም ነው የምወዳችሁ የማከብራችሁ። በቀጣይ ቪዲዮ እስከምመጣላችሁ ድረስ ሀገራችን ኢትዮጵያን ሰላም ያደርግልን።